በህይወታችን ዋስ ጠበቃ ያስፈልገናል። የሚጠብቀን የሚረዳን አካል ያስፈልገናል። ከነዚህም ከረዳቶቻችን መካከል እግዚአብሔር የሰው ልጅ ሊረዳ ሊያግዝ መንገድ ሊመራ ሊጠብቅ ሊታደግ ሊያማልድ ከተሰጠ ዋነኛውና አንደኛው ሊቀ መላእክት ቅዱስ ሚካኤል መጋቢ ብሉይ ኃያሉ ገናናው መልአክ መልአከ ምክሩ ቅዱስ ሚካኤል ነው። ስለዚህ ቅዱስ ሚካኤልን የለመነ የተማጸነ ድርሳኑን ያደረሰ በስሙ ጸሎት ያደረገ ሁሉ ከመከራ ስጋ ከመከራ ነፍስ ይድናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልልኝ። ውድ ኢትዮጵያውያንና ውድ ኤርትራውያን አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ በያላችሁበት በያለንበት ይጠብቀን፣ ከመከራ ስጋ ከመከራ ነፍስ ይታደገን። የመተተኛውን የአስማተኛውን የማርተኛውን የድግምተኛውን የሰርማሹን የቅጠል በጣሹን ዛራንጋሹን ደማፍሳሹን ስኔ ገልባጩን ሙራ ገላጩን ጫታላማጩን ሁሉ በሰው ላይ ክፉ የሚያስበውን ክፉ የሚሰራውን ሁሉ ስራውን ሴራውን ፍርስ ብትንትን ያደርግበት። እንግዲህ በየጊዜው በየዕለቱ በየቀኑ አዳዲስ ነገር አዳዲስ ምስክርነት ወደኛ እየመጣ እየጎረፈ ይገኛል ማለት ነው። አምደው ቅዱስ ሚካኤል ስሙን የጠራ የተማጸነ ሁሉ ከደረሰበት ከሚደርስበትም መከራና ፈተና ሁሉ አምደው ቅዱስ ሚካኤል ልጆቹን እየታደገ ስሙን የሚጠሩትን ሁሉ ሞገስ እየሆናቸው ይገኛል ማለት ነው። እንግዲህ በኑሯችሁ በትዳራችሁ በስራችሁ በበረከታችሁ በጤናችሁ ብቻ ግን በህይወት መስተጋብራችሁ ላይ ችግር ያለባችሁ ሰዎች ካላችሁ አምደው ቅዱስ ሚካኤል ገዳም ጸሎት ስታስደርጉ ቦታው ላይ ተገኝታችሁ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ስታስገቡ እዛ ቦታ ላይ ጸሎት ይደረጋል። ከዛ በኋላ የተወሰደባችሁ ወይም ደግሞ እርኩስ መንፈስ አጋንንት ያሳጣችሁን ሁሉ አምደው ቅዱስ ሚካኤል ያስመልስላችኋል። የቦታው ቃል ኪዳን ይሄ ነው። ስለዚህ በጎረቤት በጓደኛ በመስሪያ ቤት በቅርብ ሰው ክፉ የተደረገባችሁ ክፉ የተሰራባችሁ ሰዎች በአሁኑ ሰዓት እንደሚታወቀው ሰዎች ከሰይጣን የከፉበት ሰይጣን ክፉ ነው፣ አመፀኛ ነው፣ ጨካኝ ነው፣ ነፍሰ ገዳይ ነው፣ ሐሰተኛ ነው። በአሁን ዘመን ግን ከነዚህ ሁሉ ሰይጣን ከሚሰራው ከሚያስበው በላይ የሰው ልጅ ክፉ እየሰራ በጓደኛው በጎረቤቱ በቤተሰቡ ላይ ክፉ እየሰራ ያለ ትውልድ ላይ ነው የደረስነው። እንደ አለመታደል ሆኖ ማለት ነው። ሚስት በባሏ ላይ ባል በሚስቱ ላይ ወላጅ በልጆቹ ላይ የተነሳሳበት ጊዜ ላይ ነው ያለነው። እጅግ በጣም ልብን የሚያደማ ሊሰሙት ራሱ ሰው በሚሰማው ጊዜ ይሄ እንዴት ሊሆን ይችላል ብሎ ለማመን የሚከብድ ለጆሮ ለሰሚው የሚከብድ በጣም ጥግ የሌለው የኃጢአት የክፋት ስራ እየተሰራ ነው ያለው። አባት ልጆቹን አሳልፎ ለሰይጣን የሚገብርበት ጊዜ ላይ ነው ያለ ነው። ጓደኛ ጓደኛውን፣ ልጆች ወላጆቻቸውን ለገንዘብ ለንብረት እድላቸውን ለመውሰድ ሲሉ ክፉ ሰዎች ካጋንንት የከፉበትና ያጋንንትን ስራ የሚሰሩበት ጊዜና ሰዓት ላይ ደርሰናል። እግዚአብሔር ምሕረቱን እግዚአብሔር ቸርነቱን ካላበዛልን ካልጠበቀን በስተቀር አስቸጋሪ ነው። ስለዚህ በዚህ ዘመን ለዚህ ዘመን ትውልድ ደግሞ አምደው ቅዱስ ሚካኤል ለታሰሩት መፈታት፣ ለተገፉት ደግሞ ለተበደሉት ፍርድን የሚፈርድ የዚህ ዘመን ስጦታችን
አምደው ቅዱስ ሚካኤል ገዳም ብል ማጋነን አይሆንብኝም። አምደው ቅዱስ ሚካኤል ይለያል። ይሄ ደግሞ እኔ ብቻ ሳልሆን የምለው አምደው ቅዱስ ሚካኤል ይለያል የሚሉት የደረሰላቸው ስሙን የጠሩት ሁሉ አው እውነት ነው፣ ፈጥኖ ደራሽ ነው፣ ቀድሞም ደራሽ ነው። ፈጥኖም ደራሽ ነው፣ ቀድሞም ደግሞ ደራሽ ነው። ጥላት ጉድጓድ ቆፍሮ ሲጠብቀን ያንን ጉድጓድ ፈጥኖና ቀድሞ አምደው ቅዱስ ሚካኤል የህይወታችንን እድሜ ይቀጥላል፣ የፍርድ ደብዳቤያችንን ይቀይርልናል ማለት ነውና እስኪ እንደው ከተሰጡት ምስክርነት መካከል አንዱን መዘዝ አድርጌ ወደ እናንተ ይዤው ቀርብ ያለውኝ። እናንተም ደግሞ ይሄንን ምስክርነት ሰምታችሁ አምደው ቅዱስ ሚካኤል እኔንም ስማኝ እያላችሁ ጸሎት አድርጉ፣ ተሳሉ፣ ለምስክርነት አብቃን በሉ። ለምስክርነት ያበቃችኋል። ነገር ግን ተደርጎላችሁ የማትመሰክሩ ከሆነ ደግሞ ታጥቦ ጭቃ ይሆንባችኋል ማለት ነው። ያለዛ ግን ባትሳሉ ይሻላችኋል። ተስሎ ጸሎት አድርጎ ከደረሰላቸው ሰዎች መካከል ወንድማችን ፍሬ ሰንበት በጣም ጎበዝ ልጅ፣ በክርስትና ህይወቱ፣ በእምነቱ፣ በስራው፣ በተግባሩ እጅግ በጣም ጥንቅቅ ያለ ክርስቲያን ነው። ጥንቅቅ ያለ ይሄ የተዘረከረከ ምናምን አይደለም። ጥንቅቅ ያለ ክርስቲያን፣ የቁርጥ ቀን ልጅ፣ ለራሱ የታመነ፣ ለራሱ ታምኖ ለአምላኩ የታመነ፣ ለሰዎችም የታመነ እጅግ በጣም ክርስትና ህይወቱ ሰዎችን የሚማርክ አይነት ወጣት ነው። ገና ልጅ ወጣት ነው። ሩጦ ያልጠገበ ሰርቶ ያልጠገበ ልጅ ነውና ደፋ ቀና በማለቱ በመስራቱ በማገኘቱ መንፈሳዊ ህይወቱ ያስቀናው የራሱ ጓደኛ የሚስጥር መተት ያደርግበታል። ምን እንዲሆን ነው? እሱ እየሰራ ገንዘቡ ወደዛኛው ገቢ እንዲሆንለት። አያችሁ፣ አሁን አብዛኞቻችን ማለት ይቻላል አብዛኛውን ሰው በዚህ ችግር በዚህ መረብ የተጠለፈ ነው ያለው። እድላችሁን፣ ዕውቀታችሁን፣ የትዳር እድላችሁን፣ የሥራ እድላችሁን፣ የዕውቀት እድላችሁን፣ የበረከት እድላችሁን፣ የሞገስ እድላችሁን፣ የውበት የጸጋ እድላችሁን የሚወስዱ ክፉ ሰዎች። ነገር ግን በዚህ ዘመን እንደዚህ በሰለጠነበት ጊዜ አሁን እንደዚህ ባዕድ አምልኮ አለ እንዴ እንደዚህ ያለ እንዴ የሚባል አለ እንዴ የሚሉ ነገር ግን በውስጣቸው የሱን የሉሲፈርን ድንኳን ልቡናቸው ላይ ተክለው ግባ በሞት እያሉ ካለበት እየጠሩ ከባህር ከወንዝ ከጫካ ከተለያየ ከበረሃ እየጠሩ የሰውለት የሰው ነፍስ የሰው ደም ሳይቀር ሌላም ነገር ማለት ነው አጋንንትን የሚስቡ አጋንንት ሳቢዎች፣ ሟርተኞች፣ መተተኞች፣ አስማተኞች እና ድግምተኞች የበዙበት ጊዜ ነው ያለ ነው። ስለዚህ ሲያደርግ ይሄንን ቃል ሲሰሙ ብዙ ሰዎች ይበሳጫሉ፣ ይናደዳሉ። ልንተባበራቸው አንችልም። እናንተ የታሰራችሁ የተጨነቃችሁ ሁሉ ወደዚህ ቅዱስና ተአምራዊ ቦታ ላይ መታችሁ መስከረም 12 የጸሎት ፕሮግራሙ ይጀመራል ማለት ነው። ለማንኛውም ወደ ምስክርነቱ ልውሰዳችሁ። ወንድማችን ፍሬ ሰንበት እየሰራው ገንዘቤ ይጠፋኛል፣ አልበረክት አለኝ፣ እኔ እሰራለሁ፣ እደክማለሁ፣ የተለያየ ቦታ ሄድኩኝ፣ የተለያየ ጸበልም ተጠመኩኝ። ነገር ግን የተወሰነ ሰዓት ለውጥ አሳያለሁ፣ የተወሰነ ሰዓት ደግሞ እንደዚሁ መልሶ ያው ጥፋትና የስልብናው መንፈስ መልሶ እንደዛ ይሆንብኛል፣ ተቸገርኩኝ እና ምን አደረኩኝ አለ። የአምደው ቅዱስ ሚካኤል በየጊዜው እሱም ሆነ ቤተሰቦቹን ይዞ ይመላለሳል ማለት ነው። ፍሬ ሰንበት ምን አደረገ? ለአምደው ቅዱስ ሚካኤል ተሳለና አምደው ቅዱስ ሚካኤል ገንዘቤን፣ ንብረቴን፣ የላቤን ዋጋ ጠብቅልኝ፣ እኔም ደግሞ ከማገኛት ላይ በየቀኑ አስራቴን አወጣለሁ ብሎ ለአምደው ቅዱስ ሚካኤል ብጽዓት አደረገ፣ ተሳለ፣ ጸሎት አደረገ። ከዛን በኋላ ያ የሰላቢ መንፈስ ወደሱ የሚመጣው ገንዘቡን የሚበትነው መንፈስ ተያዘ፣ ተመታ። በማን? በአምደው በቅዱስ ሚካኤል ስም ማለት ነው።
ይሄንን ስናገር የምናፍር የምንሸማቀቅ የሚመስላቸው በጣም ብዙ ሰዎች አሉ። ክርስቲያን ሆነው አንገታቸውም ላይ ማህተብ መስቀል አድርገው የሚያጭበረብሩ፣ በመስቀሉ የሚያጭበረብሩ፣ በክርስትና የሚሸቅጡ የሚነግዱ በጣም ብዙዎች ናቸው ማለት ነው። ስለዚህ እኛ አሁን የነሱን ጊዜና የነሱን ሮሮ የምናዳምጥበትና የምንሰማበት ጊዜም ሁኔታም ቦታም የለንም እና እኛ ከሚያድነን ከሚጠብቀን ከሚታደገን ከሚያማልደን ከአምደው ቅዱስ ሚካኤል ገዳም ረድኤት በረከትን ለማግኘት ልክ እንደ ፍሬ ሰንበት ማለት ነው በጸሎት ተግተን ነቅተን ልንጸልይ ያስፈልገናል። ይህ ወንድማችን ታዲያ ተስሎ ለአምደው ቅዱስ ሚካኤል ነገረው። አምደው ቅዱስ ሚካኤል ያንን መንፈስ ያዘለት እየሰራ በረከቱ የሰራው ስራ በአግባቡ አምደው ቅዱስ ሚካኤል እየባረከለት ደስተኛ ሆኖ ጸሎቱንም ሳያቋርጥ እየቀጠለ ሳለ በሚሰግድ በሚቀጠቅጥ በሚጸልይ በሚጠመቅ ጊዜ ያ ያረፈጠ ከጓደኛ የመጣ የሚስጥር መተት ራሱን አጋለጠ። እኔ ከጓደኛ የመጣሁኝ የሚስጥር መተት የሰላቢ መተት ነኝ ብሎ ራሱን አጋለጠና በዚህ ልክ እርኩስ መንፈስ አጋንንትና ሰራተኞቹ አገልጋዮቹ ደቀ መዛሙርቶቹ ተዋረዱ እና ይህንን ድንቅ ምስክርነት ንገርልኝ። ክፍለ ሀገር ነው ያለው። ብመጣ እስከምመጣ ድረስ ቢሮም ሊሆን ይችላል፣ እዛው አውደ ምሕረቱም ላይ ሊሆን ይችላል። ይሄንን ምስክርነት እስከምሰጥ ድረስ ምስክርነት ስሰማ አለ አስራት በኩራታችሁን አውጡ ምስክርነታችሁን ስጡ የሚለውን መልእክት ስሰማ አው አስራት በኩራቴን እያወጣሁኝ ነው፣ ምስክርነቴንም መስጠት አለብኝ አልኩኝና ወደ አንተ ደወልኩኝ። ስለዚህ ይሄንን መልእክት ለአድማጭ ተመልካቾቻችን፣ ለወገኖቻችን፣ ለክርስቲያን ልጆች፣ ለተዋህዶ ልጆች ሁሉ አድርስልኝ ስላለ እኔ ደግሞ ይሄንን ምስክርነት እየቀርብ ያለሁኝ እናንተም አሁን እየሰራችሁ እየተቸገራችሁ ያላችሁ ሰዎች በትዳራችሁ በኑሯችሁ በጤናችሁ በረከት ያጣችሁ የአምደው ቅዱስ ሚካኤል ምልጃ ቃል ኪዳኑ ይድረስላችሁ ይድረስልን። በባዕድ ሀገርም ሆናችሁ በሀገር ውስጥም ኢትዮጵያውያንና ኤርትራውያን አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል የላቤን የወዜን የስራዬን ዋጋ እርኩስ መንፈስ አጋንንት እንዳይሰለጥንበት ነጣቂ ስውር ሌባ እጁን እንዳይሰነዝርበት እጁን እንዳይሰድበት በሰራሁት ስራ ላይ ባርክልኝ ቀድስልኝ እያላችሁ ተሰላችሁ አስራታችሁን በኩራታችሁን እያወጣችሁ ለአምደው ቅዱስ ሚካኤል ጸሎት ብጻት እያቀረባችሁ ኑሯችሁን ማስተካከል ትችላላችሁ። ይሄ መልእክት የሚተላለፈው ክፉ ለሚያደርጉም ሆነ ክፉ ለሚደረግባቸው ነው ወጥቶም ማለት ነው። ክፉ አድራጊ ከሌለ ክፉ የሚደረግበት የለም ማለት ነው። ስለዚህ ክፉ አድራጊዎችም ስሙት፣ ያለበለዚያ ግን አምደው ቅዱስ ሚካኤል እንዳይፈርድባችሁ። የተገፉ ሰዎች ሲያለቅሱባችሁ ሲያነቡ መከራ ስቃይ ሲደርስባቸው ወደ እግዚአብሔር ሲያመለክቱ ያ የመከራ እንባ ፈሶ ሞልቶ ፈሶ እናንተ ላይ እሳት ገሃነም እንዳይሆንባችሁ ተጠንቀቁ። የእናንተ ጦስና የእናንተ ግርፋት ቅጣት ለልጆቻችሁ ለቤተሰባችሁ ለንብረታችሁ ለዘራችሁ ለትውልዳችሁ እንዳይተርፍ ተጠንቀቁ ክፉ አድራጊዎች ክፉ አሳቢዎች። ስለዚህ አምደው ቅዱስ ሚካኤል በምሕረት በቸርነት ይጎበኘን ዘንድ የሱ ቅዱስ ፍቃዱ ይሆንልን። የተዋህዶ ልጆች ባለ ማህተቦች አሁን እንግዲህ የመስከረሙን ጉዞ ምዝገባ ላይ ነን። ከወዲሁ ተመዝገቡ። ቀኑ ከደረሰ በኋላ ወከባ ግርግር እንዳይሆንብን ለአገልግሎት ምቹ እንዲሆንልን መሄድ የምትፈልጉ ሰዎች መስከረም 11 መነሻ መስከረም 13 መመለሻ ነው። በተቀመጠላችሁ አድራሻ እየደወላችሁ መመዝገብ ትችላላችሁ ከወዲሁ። ምክንያቱም አሁን እኛ ቀደም ብለን ምዝገባ የምንጀምረው ለምንድን ነው? እዛ ማስተካከል ያለብን ነገር አለ ማለት ነው። በሰው ልክ በሰው መጠን መስተካከል ስላለበት የማዕድ ፕሮግራም ይኖራል። ያንን ለምሳሌ አሁን 70 ሰው ከሆነ ለ70 ሰው ምን ያህል ዝግጅት መዘጋጀት አለብን የሚለውን
ሂሳብ ስለምንሰራ ነው። ያንን ተቀዳሚና ታሳቢ አድርገን ስለሆነ እየመዘገብን ያለ ነው። ቀኑ ጊዜው ከደረሰ በኋላ እናንተም እኛም እንዳንቸጋገር ይሄ መልእክት ሲደርሳችሁ በእግዚአብሔር ስም መሄድ የምትፈልጉ ሰዎች፣ መዳን የምትፈልጉ ሰዎች ለፕሮግራማችን ጊዜ ወይም ክብር ስጡ። ላስተላለፍነው መልእክት ክብር ስጡ። በአምደው በቅዱስ ሚካኤል ስም ነው የምላችሁ። አንዳንድ ሰው ምንም ለመንፈሳዊ ሕይወት ክብርም ጥሩ እይታም ጥሩ ምልከታም የሌላቸው ሰዎች አሉ። ይሄ ቦታ ዝም ብሎ እንደማንኛውም እንደ ጉብኝት ብለን የምንሄድበት ቦታ አይደለም። ስለዚህ አእምሯዊ ዝግጅት ያስፈልገናል። ጊዜያዊ የጊዜ ዝግጅት ከወዲሁ አመቻችተን ነገሮችን አስተካክለን ልንመዘገብ ያስፈልገናል ማለት ነው እና ሰው የራሱን አድቫንቴጅ የራሱን እንትን ብቻ ምልከታ ይዞ መሆን የለበትም ሲመጣ ማለት ነው እና ይሄንን መልእክት የምትሰሙ ሁሉ አልሰማሁም እንዳትሉ ከወዲሁ መሄድ የምትፈልጉ መዳን የምትፈልጉ መፈታት የምትፈልጉ ሰዎች ይውላችሁ ለሰው ክብር በሰጣችሁ ቁጥር እግዚአብሔር ያከብራችኋል። ቀና ልቦና ንጹህ አእምሮ ባላችሁ ቁጥር እግዚአብሔር ቀና ልቦና ንጹህ አእምሮ ይሰጣችኋል፣ ያድላችኋል ማለት ነው። እንደው ዝም ብሎ እንደ ገበያ ተነስቶ ብድግ ብሎ የሚኬድበት አይደለም። ጸሎት ያስፈልገዋል። ፍቀድልኝ ቦታ ላይ ደጅ ላይ ደርሼ በረከት እንዳገኝ ተፈውሼ ለምስክርነት እንድበቃ እርዳኝ፣ አግዘኝ እያለን መጸለይ መንፈሳዊ ዝግጅት ያስፈልገዋል እና ከወዲሁ የመጣችሁ ተመዝገቡ። አሁን ከጳጉሜ 1 እስከ መስቀል ድረስ በተለየ መንገድ ክፉ ሰዎች ክፉ መናፍስትን እየሳቡ መስዋዕት እያቀረቡለት ወደ ሰዎች ወደ ጓደኞቻቸው ወደ ቤተሰቦቻቸው ወደ ዘመድ ወገኖቻቸው የሚልኩበት የሚያድሱበት ስለሆነ ክፉ አድራጊዎች ከክፋታቸው እንዲመለሱ ወይም ስራቸው እንዲከሽፍባቸው በእኛ ህይወት በእኛ ኑሮ በእኛ ትዳር በእኛ ትምህርት በእኛ እውቀት በእኛ እድል በእኛ ስራ ክፋትንና ጥፋትን የሚያደርጉ ክፉ ሰዎች ክፋታቸውን እውን እንዳይሆንላቸው እንዳይሰራላቸው ለማድረግ በአምደው ቅዱስ ሚካኤል ገዳምና በደጁ ተገኝታችሁ ጸሎት አስደርጉ። ከዛ በኋላ አመታችሁ ዘመናችሁ የተባረከ የተቀደሰ ይሆናል ማለት ነው። ብትማሩ የእውቀት ባለቤት ትሆናላችሁ፣ ብትሰሩ ታተርፋላችሁ፣ ብትኖሩ ደስተኛ ትሆናላችሁ ማለት ነው። ጤናችሁ፣ ሰላማችሁ፣ በረከታችሁ እንዲስተካከልላችሁ ከወዲሁ ተመዝገቡ። ሌላው ምንም ረዳት አጋዥ የሌላቸው ስራ የሌላቸው እዛ ቦታ ላይ ነገር ግን መሄድ እና መዳን የሚፈልጉ ሰዎች አሉ። ገንዘብ በማጣት ምክንያት የትራንስፖርት በማጣት ምክንያት ግን እያለቀሱ ጊዜያቸውን እያሳለፉ ያሉ ሰዎች አሉና ለነዚህ ሰዎች አቅም ያላችሁ እንዲሁም ደግሞ ቅዱስ ሚካኤል የፈቀደላችሁ ድሃን ለመርዳት ለማገዝ የቁርጥ ቀን ልጅ የተዋህዶ ልጆች የሆናችሁ ሰዎች እነዚህን ሰዎች እኔ ጋር በጣም ብዙ ሰው ነው የሚደውለው የሚጠይቀኝ፣ እባክህን አጋዥ ፈልግልኝ፣ ትራንስፖርት የሚችለኝ ፈልግልኝ የሚሉ በጣም ብዙ ሰዎች ናቸውና የአንድ ሰውም የሁለት ሰውም ትራንስፖርት እኔ እችላለሁ ሸፍናለሁ የምትሉ ሰዎች ካላችሁ ከወዲሁ አሳውቁኝ። ስማችሁን እየመዘገብኩኝ ስንት ሰው ለስንት ሰው ይችላል የሚለውን መዝግቤ መዘጋጀት ስላለብን ማለት ነውና ይህንን ይመስላል። ሌላው እንግዲህ አሁን ነሐሴ 1 የእመቤታችን ጾመ ፍልሰታ ይጀመራል። በዚህ ጾመ ፍልሰታ ሁላችሁም ንስሐ ገብታችሁ እየሰገዳችሁ እየጸለያችሁ የተንበረከካችሁ እየቀጠቀጣችሁ እርኩሳን መናፍስትን ጸዋጋና ጋንንትን ድግምትን መተትን እና አስማትን ሟርትን ማፈራረስ ይኖርብናል። በተሰጠን እግዚአብሔራዊ ጸጋ መንፈሳዊ ትጥቅ ታጥቀን ልንሰለፍ ይገባናል ማለት ነው። እንደው ዝርክርኮች እንዳንሆን ከሆድ ዓለም ጋር እንዳንርመጠመጥ ለሆድ አደሮች እንዳንሆን ኮስተር ቆፍጠን ብለን መንፈሳዊ ህይወታችን የለመለመና እግዚአብሔርን የተወደደ መስዋዕት ለማቅረብ እግዚአብሔርን ለማስደሰት የተዘጋጀ ልቦና ማንነት ይኖራል።
ስለዚህ ዕጣን፣ ጧፍ፣ ዘቢብ አድርስ ያላችሁኝ ሰዎች የክርስትና ስማችሁን በዚህ ልክ እየመዘገብኩኝ ነው ማለት ነው። የምሄደው ሐሙስ ነው። እንደዚሁ እንትን እያልኩኝ ነው ማለት ነው። እየመዘገብኩኝ ነው። እግዚአብሔር እንግዲህ እግዚአብሔራዊነቱን ቸርነቱን እንዲያበዛልን እንዲያበዛላችሁ የሱ ቅዱስ ፍቃዱ ይሆንልን። ቪዲዮ ለሁሉም ተደራሽ አድርጉት። ሌላው እቺ የገዳም ምንጣፍ አያችሁ፣ የትኛውን ቦታ ላይ ሄዳችሁ ሱባኤ መያዝ የምትፈልጉ ሰዎች ቀለል ያለች ነች፣ ማንገቻ አላት። ይሄንን የምትፈልጉ ሰዎች ከውጭ ነው የምትገባው። በጣም ቀላል ነች። ከውጭ ነው የምትመጣው። የሀገር ውስጥ ምርት እንዳይመስላችሁ ማለት ነው። በጣም የሚገርም ተመልከቱት። አያችሁት? ስፖንጅ ነው እኮ ግን እና በጣም ጠንካራ ነው። በጣም ጠንካራ ነው። ስትይዙት በጣም ቀላል ነው። ይሄንን መውሰድ የምትፈልጉት ሰዎች ካላችሁ የተወሰኑ ፍሬዎች አሉ። እድለኛ የሆነ ሰው በተቀመጠላችሁ አድራሻ ደውላችሁ ጠይቁ። ቢሮ መታችሁ መውሰድ ትችላላችሁ ማለት ነው። ደውሉልኝ። የተወሰኑ ፍሬዎች ይኖራሉ። ይሄ ማለት ለማንኛውም የትኛውም ቦታ ላይ ሄዳችሁ የምትገለገሉበት ነው። በጣም ጠንካራ ነው። እንደምታዩት ይታያቸዋል። በጣም ከውስጥ እንደዚህ ነው። በጣም ብራንድ የሆነ እቃ ነው ማለት ነው። በጣም ስለዚህ እንደ ስታዩት ምንድን ነው የሚመስለው? በጣም የሚገርም መንፈሳዊ ቦታ ላይ ስንሄድ ይዘናት የምንሄደው ለመስገድ ምቹ የሆነ የትም ቦታ ላይ ሄዳችሁ ብትሰግዱበት፣ ብትተኙበት፣ ብትገለገሉበት፣ ለመንፈሳዊ አገልግሎት ብትገለገሉበት በጣም ጠቃሚና እንትናችንን የሚያቀልልን ሸክማችንን ያቀልልናል ማለት ነው። አሁን ጅባ ምናምን ፍራሽ ተሸክሞ ከመሄድ ይችን ጥቅልል አድርጋችሁ በጣም ቀላል ነች። አያችኋት? ስታዩት ቀላል ነች። እንደምታዩት አይደለም ቲክነሱና መቅለሉ የሚገርማችሁ ነገር ማለት ነው። በጣም የሚገርም አገልግሎት የሚሰጥ ነው። ከውጭ ነው የሚገባው። ስለዚህ ይሄንን ለጸሎት፣ ለሱባኤ እንዲሁም ደግሞ ለመስገድ ለምሳሌ አሁን የስቅለት ጊዜ ትልልቅ ነገር ይዛችሁ ከምትሄዱ ጥቅልል አድርጋችሁ ማንገቻ አላት። ከነ ማንገቻዋ ነው የምትሸጠው ማለት ነው። እና ይሄንን መውሰድ የምትፈልጉ ሰዎች ሳያልቅባችሁ ውሰዱ፣ ደውሉልኝ። ሌላው እንግዲህ እንደ እግዚአብሔር በጎ ፍቃድ የቴሌግራም አገልግሎቱ፣ የትምህርት አገልግሎቱ፣ የፈውስ አገልግሎቱ በሰፊው ይጀመራል። እናንተ ብቻ ተነቃቁ። ቀን ተወስኖለት አንድ ቀን የትምህርት ቀን ይሆናል። እንዴት መስገድ እንዳለብን፣ እንዴት መንፈስ መጋለጥ እንዳለበት፣ እንዴት መቀጥቀጥ፣ እንዴት ለምን እንቀጠቅጣለን፣ ለምን እንሰግዳለን፣ ጥቅሙ ምንድነው፣ ባንቀጠቅጥ ባንሰግድስ የሚቀርብን ምንድነው፣ ስንሰግድና ስንቀጠቅጥ ንስሐ ስንገባ የምናገኘው አስራታችንን ስናወጣ እንዴት ምን ያህል ክብር ምን ያህል ደግሞ ትርፍ አለው የሚለውን በደንብ ጥንቅቅ ባለ ሁኔታ እየተማማርን መንፈሳዊ ህይወታችንን እንድናበለጽግ እንድናሳድግ መንፈሳዊ ዕውቀታችን እንዲሰፋ እንዲስፋፋ ሰፋ ያለ ጊዜ ሰፋ ያለ የመንፈሳዊ አገልግሎት ያስፈልገናልና አንዱን ቀን የትምህርት እናደርገዋለን፣ የስግደት እናደርገዋለን፣ የጸሎት እናደርገዋለን። አንዱን ቀን ደግሞ የርኩስ መንፈስ አጋንንት የሚሸኝበት የሚጋለጥበት የሚታሰርበት አድርገን በዚህ ልክ እንገለገላለን እና እግዚአብሔር አገራችንን ኢትዮጵያን ሰላም እንዲያደርግልን ህዝቦቿን እንዲጠብቅልን አምደው ቅዱስ ሚካኤል ከሁላችንም ጋር ይሆንልን።
ሱባኤውን ከፊት ለፊታችን ያለውን ሱባኤ ጾመ ሐዋርያት ጾመው ክብር ያገኙበትን ከመቤታችን ክብር ያገኙበትን የመቤታችን አማላጅነት ክብሯ የተገለጠበትን ያንን በረከት እንድንካፈል እንድንሳተፍ እመቤታችን አማላጅነቷ አይለየን፣ ፍቅሯን በልቦናችን ውዳሴዋን በአንደበታችን ያሳድርብን። ሰላም እግዚአብሔር ይብዛላችሁ። ምስክርነት መስጠት የምትፈልጉ ሰዎች እንዲሁ አዲስ አበባ ዙሪያ ያላችሁ እዚሁ አዲስ አበባ ላይ ያላችሁ መታችሁ ቢሮ መስጠት፣ በርቀት ያላችሁ ሰዎች ደግሞ በባዕድ ሀገር ያላችሁ እንዲሁም ደግሞ በየክፍለ ሀገር ያላችሁ ሰዎች ደግሞ በስልክም በድምፅም መስጠት ይቻላል ማለት ነው። ተደርጎላችሁ ምስክርነት የማትሰጡ ከሆነ ግን የነበረባችሁ መከራ ይመለስባችኋል ማለት ነው። ይሄ እያስፈራራኋችሁ አይደለም። አምደው ቅዱስ ሚካኤል ይነግራችኋል። በአንድም በሌላ የማትመሰክሩ ከሆነ እንግዲህ አሁን እናንተ ታውቃላችሁ ማለት ነው። የሚሻላችሁን እናንተ ታውቃላችሁ። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ሸር አድርጉት፣ ተደራሽ አድርጉት። ሰላም ሁኑልኝ።